አንዳንድ ወንዶች ብዙ ሳይናገሩ ትልቅ ክብር ያገኛሉ። ሌሎች ግን ሁል ጊዜ ራሳቸውን ለማሳየት ቢሞክሩም በሰዎች ዘንድ አይከበሩም። ይህን ነገር በሕይወታችሁ ውስጥ አስተውላችሁ ታውቃላችሁ? ዛሬ የምንነጋገረው ስለ ገንዘብ፣ ስለ መልክ ወይም ስለ ውጫዊ ስኬት አይደለም። ዛሬ የምንመለከተው አንድን ወንድ በእውነት ብልህ፣ የተረጋጋና በማህበረሰቡ ዘንድ ተሰሚነት ያለው ሰው የሚያደርጉትን ጥልቅ የስለንቦና ሚስጥሮችን ነው። በዚህ ቪዲዮ ውስጥ የምናያቸው 10 የስለንቦናና የባህሪ መገለጫዎች የሰዎችን ሕይወት የለወጡ፣ በሳይንስ የተረጋገጡና በታላላቅ ሰዎች ታሪክ የተመሰከረላቸው ናቸው። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት ጋብዛችኋለሁ። ምክንያቱም 10ኛው ሚስጥር የሌሎች 9ኙ መሰረትና የብልህ ወንድ ትክክለኛ መለኪያ መሆኑን በግልጽ ታያላችሁ። ማህበረሰባችን ብዙ ጊዜ ጩኸትን ከጥንካሬ፣ ጉልበትን ደግሞ ከበላይነት ጋር ያያይዘዋል። ነገር ግን ዘመናዊ የስነ-ልቦና ሳይንስና የነርቭ ሳይንስ እንደሚያሳየን እውነተኛ ጥንካሬ ያለው በውስጣዊ እርጋታ፣ በስሜት ብስለትና በባህሪ ልቀት ውስጥ ነው። አንድ ሰው ራሱን መቆጣጠር ሲችል፣ ለሌሎች አክብሮት ሲኖረውና ኃላፊነት ሲወስድ ያለምንም ማስገደድ የሰዎችን ክብር ያገኛል። ዛሬ እነዚህን 10 አስደናቂ የስነ-ልቦና ሚስጥሮች አንድ በአንድ እንመረምራለን። ከእናንተ የሚጠበቀው እያንዳንዱ ሚስጥር በአጽንኦት መከታተል ነው። በተለይ ወንዶች የሆናችሁ ይህ ቪዲዮ እጅግ በጣም ጠቃሚ ነውና ማስታወሻችሁን አዘጋጅታችሁ ትኩረታችሁን ሰብስባችሁ ቪዲዮውን እስከ መጨረሻው ተከታተሉ። አሁን ወደ አንደኛው ሚስጥር እናልፋለን። የመጀመሪያው ሚስጥር ስሜትን በእርጋታ የማስተዳደር ጥበብ። አንደኛው የስነ-ልቦና ሚስጥር ስሜትን መቆጣጠር ወይም በስነ-ልቦናው ቋንቋ ኢሞሽናል ሰልፍ ኮንትሮል ነው። አብዛኛው ሰው ሲናደድ በአንጎል ውስጥ ያለው አሜግዳላ የተባለው የስሜት ማዕከል ምክንያታዊ የሆነውን የፊት ለፊት የአንጎል ክፍል ይቆጣጠረዋል። ብልህ ወንድ ግን ስሜቱ ሲቀሰቀስ ወዲያውኑ ምላሽ አይሰጥም፣ ይልቁንም ያስባል። እውነተኛ የወንድ ልጅ ጥንካሬ በሚያስቆጣ ሁኔታ ውስጥ እርጋታን መምረጥ መቻል ነው። ይህንን በታሪክ ስንመለከት ቪክቶር ፍራንክል የተባለው ታዋቂ የስነ-ልቦና ባለሙያ ትዝ ይለናል። እኚህ ሰው በሁለተኛው የዓለም ጦርነት ወቅት በናዚ ማጎሪያ ካምፕ ውስጥ እጅግ አሰቃቂና ኢሰብአዊ ጊዜን አሳልፈዋል። ሆኖም ቪክቶር ፍራንክል ማንስ ሰርች ፎር ሚኒንግ በተባለው ታዋቂ መጽሐፋቸው ላይ እንዳስቀመጡት በማንኛውም ማነቃቂያና በምናሳየው ምላሽ መካከል ትንሽ ክፍተት አለች። በዚያች ክፍተት ውስጥ ምላሻችንን የመምረጥ ነፃነትና ኃይል አለን። ብልህ ወንድ ይህችን ክፍተት ይጠቀማል በማለት አስረድተዋል። ይህ ጥልቅ ሐሳብ ከመጽሐፍ ቅዱስ ጋርም በትክክል ይስማማል። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 12 ላይ ታጋሽ ሰው ከኃያል ሰው፣ ስሜቱን የሚቆጣጠር ከተማን ከሚወስድ ይበልጣል ይላል። ኃይል ማለት ሌላውን ማሸነፍ ሳይሆን ራስን ማሸነፍ ነው። በዕለታዊ ሕይወታችን ይህንን እናስበው። በአዲስ አበባ ትራፊክ ውስጥ መኪና እየነዳችሁ አንድ ሰው በድንገት አቋርጣችሁ ሲገባ አብዛኛው ሰው ወዲያውኑ ይጮሃል ወይም ይሳደባል። ብልህ ወንድ ግን ለጥቂት ሰከንዶች ዝም ብሎ ይተነፍሳል። አሁን በዚህ ሳምንት አንድ ተግባራዊ እርምጃ መውሰድ ያለባችሁን ነገር ልንገራችሁ። የሚያናድድ ነገር ሲያጋጥማችሁ ምላሽ ከመስጠታችሁ በፊት ለ3 ሰከንድ ዝም ብላችሁ በውስጣችሁ ቁጠሩ። ነገር ግን ስሜትን መቆጣጠር ብቻውን በቂ አይደለም። ሁለተኛው ሚስጥር አብዛኛው ሰው የማይገነዘበውን የማዳመጥ ጥበብ ያሳየናል። ሁለተኛው ሚስጥር ለመረዳት በጥልቀት ማዳመጥ። ሁለተኛው የብልህ ወንድ መገለጫ አክቲቭ ሊስኒንግ ወይም ሌሎችን በጥልቀት የማዳመጥ ችሎታ ነው። በስነ-ልቦና ጥናት መሰረት አብዛኛው ሰው የሚያዳምጠው መልስ ለመስጠት እንጂ ሐሳቡን ለመረዳት አይደለም። ብልህ ወንድ ግን ራሱን ባዶ አድርጎ የሌላውን ሰው ሐሳብ ለመረዳት ያዳምጣል። ይህ የትህትናና የስሜት ብስለት ከፍተኛው ደረጃ ነው። በታሪክ ኔልሰን ማንዴላ ታላቅ መሪ ከሚያደርጋቸው ነገሮች አንዱ የማዳመጥ ብቃታቸው ነበረ። በልጅነታቸው አሳዳጊያቸው የነበሩት የጎሳ መሪ ማንዴላ ከሽማግሌዎች ጋር ስብሰባ ሲቀመጡ ሁል ጊዜ በመጨረሻ እንደሚናገሩ አስተውለዋል። መጀመሪያ የሌሎችን ሐሳብ መስማት የሰዎችን አመኔታ ከማትረፉም በላይ
የተሻለ ውሳኔ ለመወሰን ይረዳል። ይህንን መርህ በግልጽ ከሚያስተምሩት መጽሐፍት አንዱ በስቴቨን ኮቪ የተጻፈው ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል አንዱ ነው። በዚህ መጽሐፍ 5ኛው ልማድ ላይ መጀመሪያ ለመረዳት ከዚያም ለመርዳት ሞክር ይላል። ይህ ማለት የሰዎችን ስሜትና ሐሳብ ከልብ ስናዳምጥ እነርሱም እኛን ለማዳመጥ ልባቸው ክፍት ይሆናል ማለት ነው። በያዕቆብ መልእክት ምዕራፍ 1 ከቁጥር 19ና 20 ላይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን በማለት ይመክራል። ማዳመጥ የፍቅርንና አክብሮትን መግለጫ አንዱ መንገድ ነው። ለምሳሌ ሚስት በሥራ ውለዋ ያጋጠማትን ችግር ለባሏ ስትነግረው አብዛኛው ወንድ ወዲያውኑ መፍትሄ ለመስጠት ይሞክራል። ብልህ ወንድ ግን ዝም ብሎ በማዳመጥ ስሜቷን ይረዳል። አንዳንዴ ሰዎች የሚፈልጉት መፍትሄ ሳይሆን የሚሰማቸው ጆሮ መሆኑን ጠንቅቆ ያውቃል። እናንተስ ስታዳምጡ መልስ ለማዘጋጀት ነው ወይስ ሐሳቡን ለመረዳት? ይህንን እስኪ ራሳችሁን ጠይቁት። ዛሬ ግን ይህንን ነገር በማድረግ ተለማመዱ። አንድ ሰው ሲያወራችሁ ስልካችሁን አስቀምጣችሁ አይናቸውን እያያችሁ ሙሉ ትኩረታችሁን ሰጥታችሁ በጥልቀት አዳምጧቸው። ማዳመጥ ትልቅ ጥበብ ነው። ነገር ግን ስህተት ስንሰራ ምን እናደርጋለን? ሦስተኛው ሚስጥር እውነተኛ ወንድን ከተራ ወንዶች የሚለየውን ባህሪ በዝርዝር ያሳየናል። ሦስተኛው ሚስጥር ኃላፊነትን ሙሉ በሙሉ መውሰድ። ሦስተኛው ሚስጥር ኢንተርናል ሎከስ ኦፍ ኮንትሮል በመባል የሚታወቀው የሥነ ልቦና ጽንሰ ሐሳብ ነው። ይህ ማለት በሕይወቴ ለሚከሰቱት ነገሮች ለስኬቴም ሆነ ለውድቀቴ ኃላፊነቱ የራሴ ነው ብሎ ማመን ነው። አብዛኛው ሰው ስህተት ሲሰራ አካባቢውን፣ መንግስትን፣ ቤተሰብን ወይም እድሉን ይወቅሳል። ብልህ ወንድ ግን ማመካኘትን ይጠላል። ለድርጊቱ ሙሉ ኃላፊነቱን ይወስዳል። ይህን ታላቅ ባህሪ ድዋይት ኢዝንሃወር በተባሉት የአሜሪካ ፕሬዝዳንትና የጦር ጀነራል ታሪክ ውስጥ እናገኘዋለን። በሁለተኛው የዓለም ጦርነት ወቅት ታዋቂውን የዲ ዴይ ወረራ ከመምራታቸው በፊት ጦርነቱ ቢከሽፍና ቢሸነፉ የሚነበብ ደብዳቤ አዘጋጅተው ነበር። በደብዳቤው ላይ ይህ ውሳኔ ሙሉ በሙሉ የኔ ነው፣ ወታደሮቹ ጀግኖች ናቸው፣ ስህተቱ ካለ የኔ ብቻ ነው ብለው ጽፈው ነበር። ስኬቱን ለሌሎች ውድቀቱን ደግሞ ለራሳቸው መውሰድ የቻሉ እውነተኛ መሪ ነበሩ። ይህንን የሥነ ልቦና ጥንካሬ በደንብ የሚያብራራው በካሮል ድዌክ የተጻፈው ማይንድ ሴት የተሰኘው መጽሐፍ ነው። በዚህም መጽሐፍ ላይ ራሳቸውን የሚያሳድጉ ሰዎች ስህተታቸውን እንደ መማሪያ መንገድ ይቆጥሩታል እንጂ ወደ ሌላ ሰው ጣታቸውን አይቀስሩም ይላል። በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተወው ግን ምሕረትን ያገኛል ይላል። ስህተትን አምኖ መቀበል የድክመት ሳይሆን የታላቅነት ምልክት ነው። በሥራ ቦታችን ላይ የተሰጠንን ኃላፊነት በአግባቡ ሳንወጣ ስንቀር አብሮን የሚሠራውን ሰው ከመውቀስ ይልቅ እኔ ምን ማስተካከል እችል ነበር ብሎ ራስን መጠየቅ የብልህነት መጀመሪያ ነው። እርሶስ ስህተትን ሲሰሩ ማመካኘት ይቀልዎታል ወይስ ደግሞ ኃላፊነትን መውሰድ? እስኪ ሐሳባችሁን አካፍሉን። ግን ከዛሬ ጀምሮ ይቅርታ ተሳስቻለሁ፣ እንዴት ላስተካክለው ማለትን ተለማመዱ። ይህ ኃላፊነትን የመውሰድ አቅም ግን ያለ አራተኛው ሚስጥር ሊሳካ አይችልም። አራተኛው ሚስጥር ትህትናና ለመማር ዝግጁ መሆን። አራተኛው የብልህ ወንድ ባህሪ ኢንተሌክቹዋል ሂዩሚሊቲ ወይም አእምሮአዊ ትህትና ነው። በስነ ልቦናው ዓለም ደኒንግ ክሩገር ኢፌክት የሚባል አስገራሚ ጥናት አለ። ጥቂት ዕውቀት ያላቸው ሰዎች ሁሉንም ነገር እንደሚያውቁ አድርገው ያስባሉ። ነገር ግን እውነተኛ ዕውቀትና ብስለት ያላቸው ሰዎች ገና ብዙ መማር እንዳለባቸው ስለሚገነዘቡ ሁል ጊዜ ትሑት ናቸው። ብልህ ወንድ ሁሉንም ነገር አውቃለሁ አይልም። ከሕፃንም ቢሆን ለመማር ሁል ጊዜም ዝግጁ ነው። ይህን በአስደናቂ ሁኔታ በማይክሮሶፍት ዋና ሥራ አስፈጻሚ በሆኑት ሳትያ ናዴላ ሕይወት ውስጥ እናየዋለን። ሳትያ ኩባንያውን ሲረከቡ በማይክሮሶፍት ውስጥ የነበረው ባህል ሁሉንም አውቃለሁ የሚል የትዕቢት መንፈስ ነበር። እሳቸው ግን ይህንን ወደ ሁሉንም እማራለሁ ባህል ቀየሩት። መሪዎች ስህተታቸውን አምነው ለመማር ፈቃደኛ ሲሆኑ መላው ኩባንያው አደገ፣ ተቀየረም። ይህንን በደንብ ለማስረዳት በዳንኤል ካህነማን የተጻፈው ቲንኪንግ ፋስት ኤንድ ስሎ የተሰኘውን መጽሐፍ ማየት እንችላለን።
አእምሯችን በቀላሉ በራሱ አስተሳሰብ የመታለል አዝማሚያ አለው። ስለዚህ እኛ ከምናስበው ውጪ ሌላ የተሻለ እውነት ሊኖር እንደሚችል ማመን ትልቅ የስነ ልቦና ብስለት ነው። በመጽሐፈ ምሳሌ ምዕራፍ 12 ቁጥር 15 ላይ የተላላ ሰው መንገድ በራሱ ዓይኖች ፊት ትክክል ናት፣ ጠቢብ ግን ምክርን ይሰማል ይላል። ራስን ከፍ ከፍ ማድረግ ከጥበብ ያርቃል፣ ትሕትና ግን የጥበብ በር ነው። በሀገራችንም ባህል የቤተሰብ ኃላፊ ከታናናሾቹ ምክር መቀበልን እንደ ክብረ ነክ ይቆጥረዋል። ብልህ ወንድ ግን ሚስቱ ስትመክረው ወይም የበታች ሰራተኛ ሐሳብ ሲሰጠው በደስታ ይቀበላል። እናንተስ ሐሳባችሁን የሚፈታተን ምክር ቤተሰባችሁ ወይም ጓደኞቻችሁ ሲሰጧችሁ ትናደዳላችሁ ወይስ ደግሞ ታመሰግናላችሁ? እስኪ ሐሳባችሁን አካፍሉን። ግን ዛሬ ይህንን ነገር እንድታደርጉ እጠይቃችኋለሁ። ቢያንስ በሳምንት አንዴ ለቅርብ ሰዋችሁ በዚህ ጉዳይ ላይ ምን ይመስልሃል? እኔ ያላየሁት ምን ክፍተት አለ ብላችሁ ጠይቁ። ትሕትና ለመማር ይረዳል። ነገር ግን የተማርነውን ወደ ውጤት ለመቀየር ጊዜ ይፈልጋል። ይህንን ደግሞ አምስተኛው ምስጢር ያስተምረናል። እስከዚህ ደቂቃ ድረስ አብራችሁን ካላችሁ ቪዲዮን ላይክ ማድረጋችሁን አትርሱ። እናንተ የምትሰጡን አንድ ላይክ በደንብ እንድንሰራ ያበረታታናል። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ምክንያቱም እንደዚህ አይነት አስተማሪና አመለካከት ቀያሪ ቪዲዮዎችን በየጊዜው እንድታገኙ ስለሚያደርግ። እንዲሁም ደግሞ ይህንን ቪዲዮ ከየት ሀገር ሆናችሁ ነው እየተከታተላችሁን ያላችሁት? በስንት ሰዓትስ ነው እያያችሁት ያላችሁት? እባካችሁ ይህንንም በኮሜንት ላይ አካፍሉን። የት ሆናችሁ እንደምታዩን ማወቅ እንፈልጋለን። አምስተኛው ምስጢር የረጅም ጊዜ ራዕይና ትዕግስት። አምስተኛው የስነ ልቦና ምስጢር ዲሌይድ ግራቲፊኬሽን ወይም ጊዜያዊ ደስታን ለዘላቂ ጥቅም አሳልፎ የመስጠት ችሎታ ነው። የሰው ልጅ አእምሮ ፈጣን ሽልማት ይፈልጋል። ለዚህ ነው ብዙ ሰዎች አሁን ለሚያገኙት ትንሽ ደስታ ብለው የነገ ሕይወታቸውን የሚያበላሹት። ብልህ ወንድ ግን ዛሬን ታግሶ ለነገው ትልቅ ራዕይ ይሰራል። በቅጽበታዊ ስሜት አይመራም። ይህንን አስደናቂ ባህሪ በታዋቂው ባለሀብት ዋረን በፌት ሕይወት ውስጥ ማየት እንችላለን። ዋረን በፌት ሀብታቸውን ያፈሩት በአቋራጭ ወይም አደገኛ ንግዶች ላይ አይደለም፣ በቋሚነት በትዕግስትና በረጅም ጊዜ እቅድ ነው። አብዛኛው ሀብታቸው የተገኘው ከ65 ዓመታቸው በኋላ ነው። ይህ የትዕግስትና የጊዜ ጥበብ ውጤት ነው። በሞርጋን ሃውሰል የተጻፈው ዘ ሳይኮሎጂ ኦፍ መኒ በሚለው መጽሐፍ ውስጥ የገንዘብ ስኬት ከእውቀት ይልቅ ከባህሪና ከትዕግስት ጋር የተቆራኘ መሆኑን ያስተምራል። ፈጣን ስኬት ፈላጊዎች ቶሎ ይወድቃሉ፣ ታጋሾች ግን ዓለምን ይወርሳሉ ይላል። በመጽሐፈ ምሳሌ ምዕራፍ 21 ቁጥር 5 ላይ የትጋት ዕቅድ ወደ ትርፍ ያመራል፣ ችኩልነት ግን ወደ ድህነት ያደርሳል ይላል። እኛም በዕለታዊ ኑሯችን ትርፍ ገንዘብ ሲገኝ ወዲያውኑ የዘመኑን ውድ ስልክ ለመግዛት እንሮጣለን። ብልህ ወንድ ግን ያንን ገንዘብ ለዕቁብ፣ ለቁጠባ ወይም ለንግድ ያውለዋል። የዛሬውን ጊዜያዊ ደስታ ትቶ የነገን ነፃነት ይገዛል። እናንተም ከዛሬ ጀምሮ ማድረግ ያለባችሁ ተግባራዊ እርምጃ ይህንን ነው። ትልቅ ወጪ ከማውጣታችሁ በፊት ለ24 ሰዓት አስቡበት። ይህ ነገር ከ5 ዓመት በኋላ ይጠቅመኛል ብላችሁ ራሳችሁን ጠይቁ። ከዛ ይህንን ካሰባችሁ በኋላ ያ ነገር የምር በእውነት የሚያስፈልጋችሁ ከሆነ ከ24 ሰዓታት በኋላ አስባችሁ ትወስኑበታላችሁ። ዕቅድና ትዕግስት ጥሩ ነው። ነገር ግን ያልታሰበ ማዕበል ሲመጣ ምን እናደርጋለን? ስድስተኛው ምስጢር ይህንን ያስተምረናል። ስድስተኛው ምስጢር በከባድ ጫና ውስጥ መረጋጋት መቻል ነው። ጭንቀት ሲገጥመን ሰውነታችን ኮርቲሶል የተባለ የጭንቀት ሆርሞን ያመነጫል። በዚህ ጊዜ አብዛኛው ሰው ይደናገጣል፣ ይጮሃል ወይም ተስፋ ይቆርጣል። ብልህ ወንድ ግን የነርቭ ስርዓቱን በማረጋጋት በከባድ ጫና ውስጥ እንኳን ትክክለኛ ውሳኔ መስጠት ይችላል። በታሪክ ውስጥ አሜሪካን በእርስ በርስ ጦርነት ወቅት የመሩት ፕሬዝዳንት አብርሃም ሊንከን ለዚህ ትልቅ ምሳሌ ናቸው። ሊንከን የጦር ጀነራሎቻቸው ሲያናድዷቸው ወዲያውኑ አይቆጡም ነበር። ከዚህ ይልቅ የቁጣ ደብዳቤዎችን በወረቀት ላይ ይጽፉና ደብዳቤውን ሳይልኩ በመሳቢያቸው ውስጥ ያስቀምጡታል። በማግስቱ ስሜታቸው ሲረጋጋ ጉዳዩን በሰከነ መንፈስ ይፈቱት ነበር። ይህ በጫና ውስጥ ራስን የማረጋጋት ትልቅ ጥበብ ነው። ይህንን በዳንኤል ጎልማን የተጻፈው ኢሞሽናል ኢንተለጀንስ የተባለው መጽሐፍ በደንብ ያብራራዋል። ስሜታዊ ብልህነት ያላቸው ሰዎች ማዕበል ሲመጣ አይሸሹም፣ ነገር ግን በማዕበሉ ውስጥ ሆነው ራሳቸውን ያረጋጋሉ።
በመጽሐፈ ምሳሌ ምዕራፍ 17 ከቁጥር 27 እና 28 ላይ ዕውቀት ያለው ቃሉን ይቆጥባል፣ ማስተዋል ያለውም መንፈሱ የረጋ ነው ይላል። ዝምታና እርጋታ በጭንቀት ጊዜ ትልቁ መሳሪያዎች ናቸው። በቤተሰባችን ውስጥ ድንገተኛ የገንዘብ ችግር ቢያጋጥም መጮህና መተረማመስ መፍትሄ አያመጣም። ብልህ ወንድ ግን ቤተሰቡን ሰብስቦ አረጋግቶ መፍትሄ ይፈልጋል። እናንተስ ችግር ሲመጣ ትደናገጣላችሁ ወይስ ደግሞ መፍትሄ ታስባላችሁ? እስኪ ሐሳባችሁን አካፍሉን። ስለዚህ ማድረግ ያለባችሁ ነገር ይህንን ነው። ጫና ሲገጥማችሁ በንዴት ከመናገራችሁ በፊት ስሜታችሁን በወረቀት ላይ ጻፉት። ከዚያም ስሜታችሁ ሲረጋጋ ያንን ወረቀት ቅደዱትና በትክክለኛው አእምሯችሁ ውሳኔ ስጡ። እርጋታ የውስጥ ጉዳይ ነው፣ ነገር ግን የሌሎችን ሕመም ስንጋራስ? ሰባተኛው ምስጢር ይህንን ያስተምረናል። ሰባተኛው ምስጢር ርኅራኄና ስሜትን የመረዳት ጥበብ። ሰባተኛው የብልህ ወንድ መገለጫ ርኅራኄ ወይም ኢምፓቲ ነው። በስነ ልቦና ውስጥ ቲዮሪ ኦፍ ማይንድ የሚባል ጽንሰ ሐሳብ አለ። ይህም የሌላውን ሰው ስሜትና ሕመም እንደ ራሳችን አድርገን የመረዳት ችሎታ ነው። ርኅራኄ የሌለው ወንድ ራስ ወዳድ ይሆናል። ብልህ ወንድ ግን የሰዎችን ስሜት ያነባል፣ ይራራል፣ ያለ አንዳች ፍርድ ከጎናቸው ይቆማል። በአሜሪካ የቴሌቪዥን ታሪክ ውስጥ ፍሬድ ሮጀርስ የተባሉ የሕፃናት ፕሮግራም አዘጋጅ ነበሩ። እንደ ኤሮፓያን አቆጣጠር በ1969 መንግሥት በጀቱን ለመቁረጥ በወሰነ ጊዜ ሮጀርስ በሴኔት ፊት ቀርበው ተከራከሩ። የተከራከሩት በቁጣ አልነበረም፣ ነገር ግን በንጹሕ ርኅራኄና የሕፃናትን ስሜት በሚነካ ቋንቋ ነበር። በዚህም ምክንያት የምክር ቤቱ ሰብሳቢ ልቡ ተነክቶ በጀቱን አጸደቀ። ርኅራኄ የሰውን ልጅ ልብ የመስበር ታላቅ ኃይል አለው። ብሬኔ ብራውን ዴሪንግ ግሬትሊ በሚለው መጽሐፍ ላይ እንደገለጸው ድክመትን ማሳየትና ለሌሎች መራራት የድክመት ሳይሆን የትልቅ ድፍረትና የጥንካሬ ምልክት ነው በማለት ገልጾታል። በኤፌሶን መልእክት ምዕራፍ 4 ቁጥር 29 ላይ ለማነጽ እንደሚያስፈልግ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። የሌላውን ሰው ሕመም መረዳት የብልህ ሰው ተግባር ነው። አንድ ጓደኛችሁ ትዳሩ ሲፈርስ አብዛኛው ሰው የውሸት ምክር ለመስጠት ይሞክራል። ብልህ ወንድ ግን አዝናለሁ፣ ከጎን ነኝ በማለት ብቻ አብሮት ይቀመጣል። እውነተኛ ርኅራኄ መፍትሄ መስጠት ሳይሆን ሕመምን መጋራት ነው። ዛሬ የተከፋን ሰው ፈልጋችሁ ምንም ምክር ሳትሰጡ ስሜቱን ብቻ አዳምጡ። ርኅራኄ ሰዎችን ያስተሳስራል። ነገር ግን አንድ ብልህ ወንድ ግብ ሊኖረው ይገባል። ይህን ደግሞ ስምንተኛው ምስጢር ይነግረናል። ስምንተኛው ምስጢር ጥልቅ ትኩረትና ዓላማ ያለው ሕይወት። ስምንተኛው የብልህ ወንድ ባህሪ ዲፕ ወርክና ራዕይን መሠረት ያደረገ ትኩረት ነው። በስነ ልቦናው ጥናት ፍሎው ስቴት የሚባል የአእምሮ ሁኔታ አለ። ይህ ማለት ከውጫዊ ረብሻ ነፃ ሆኖ ሙሉ ትኩረቱን ጠቃሚ በሆነ ሥራ ላይ ሲያደርግ የሚፈጠር ትልቅ የእርካታ ስሜት ነው። ብልህ ወንድ በዚህ ጫጫታ በበዛበት ዓለም ትኩረቱን አይሰርቅም፣ ለዓላማው ጊዜ ይሰጣል። የአሜሪካው ፕሬዝዳንት ቴዎዶር ሮዝቬልት በሕይወታቸው እጅግ አስገራሚ ትኩረት ነበራቸው። በየቀኑ በማንበብና ራሳቸውን በማሻሻል በ10 ሺዎች የሚቆጠሩ መጽሐፍትን አንብበዋል። ይህን ያደረጉት ሌሎች በሚዝናኑበት ጊዜ እሳቸው ጥልቅ ትኩረት ውስጥ ስለሚገቡ ነበር። በካል ኒውፖርት የተጻፈው ዲፕ ወርክ በተባለው መጽሐፍ ላይ በዚህ በተረበሸ ዓለም ውስጥ ስኬታማ የሚሆኑት ትኩረታቸውን ሰብስበው ያለ ረብሻ መስራት የሚችሉ ጥቂት ሰዎች ብቻ ናቸው ይላል። መጽሐፍ ቅዱስም በመጽሐፈ ምሳሌ ምዕራፍ 16 ቁጥር 3 ላይ የምታደርገውን ሁሉ ለእግዚአብሔር አደራ ስጥ፣ ዕቅድህም ይሳካል በማለት ዓላማን ማስቀመጥን ያስተምራል። አሁን ባለንበት በዚህ ዘመን በሥራ ዓለም ባሉ ወጣቶች ዘንድ በየ5 ደቂቃው ቲክቶክ ማየት የተለመደ ነው። ብልህ ወንድ ግን ሥራውን ሲጀምር ስልኩን ራቅ አድርጎ ያስቀምጣል። ትኩረቱን በሙሉ በሚሠራው ነገር ላይ ያደርጋል። እናንተስ ስልካችሁን ሳታዩ ለስንት ደቂቃ መስራት ትችላላችሁ? እስኪ ሐሳባችሁን አካፍሉን። እናንተም እዚህ ላይ የምትቸገሩ ከሆነ ከነገ ጀምሮ በቀን ለ1 ሰዓት ስልካችሁን አጥፍታችሁ ሥራችሁ ላይ ብቻ አተኩሩ። ትኩረት ትልቅ ሥራ እንድንሠራ ይረዳናል። ነገር ግን ሥራውን የምንሠራበት መንገድ ማንነታችንን ይገልጻል። 9ኛው ምስጢር ደግሞ ይህንን ያስተምረናል። 9ኛው ምስጢር የማይናወጥ ታማኝነት። 9ኛው የስነ ልቦና ምስጢር ታማኝነት ወይም ኢንተግሪቲ ነው። ታማኝነት ማለት ሰው በሌለበት ማንም በማያይበት ጨለማ ውስጥ የምናሳየው እውነተኛ ባህሪያችን ነው።
ብልህ ወንድ የሚያስበው የሚናገረውና የሚያደርገው አንድ ነው። ስለዚህ ሁል ጊዜ ውስጣዊ ሰላም አለው። የህንዱ ታላቅ መሪ የነበሩት ማህተመ ጋንዲ ታሪክ የዚህ ምርጥ ማሳያ ነው። አንዲት እናት ልጇ ስኳር መብላት እንዲያቆም ጋንዲ እንዲመክሩት ጠየቀች። ጋንዲም ከ2 ሳምንት በኋላ ይዘሽው ነይ አሏት። ሲመለሱ መከሩት። እናትየዋም ለምን ግን መጀመሪያ ላይ አልነገሩትም ነበር ስትል፣ ጋንዲም ከ2 ሳምንት በፊት እኔ ራሴ ስኳር በላ ነበር፣ ራሴ ማላደርገውን ለሌላው መምከር አልችልም አሏት። ይህ ነው ታማኝነት ማለት። ጄምስ ክሊር አቶሚክ ሃቢትስ በተባለው መጽሐፉ ላይ እንደሚነግረን እውነተኛ የባህሪ ለውጥ የሚመጣው ከማንነት ነው። እኔ ታማኝ ሰው ነኝ ብሎ የሚያምን ሰው ማንም ባያየውም አይሰርቅም። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 9 ላይ በቅንነት የሚሄድ ደህንነቱ የተጠበቀ ነው፣ አካሄዱን የሚያጣምም ግን ይጋለጣል ይላል። ማንም በማያያችሁ የሥራ ቦታ ላይ የመንግስትን ንብረት መውሰድ ሲቻል፣ ብልህ ወንድ ግን ክብሩን ከገንዘብ በላይ ስለሚያየው ያንን ገንዘብ አይወስድም። እናንተም ከዛሬ ጀምሮ ለራሳችሁ የገባችሁትን ትንሽ ቃል ኪዳን በማክበር ጀምሩ። ጠዋት 12 ሰዓት እነሳለሁ ካላችሁ ማንም ባይቆጣጠራችሁም ተነሱ። ታማኝነት የሚጀምረው ከራስ ነው። አሁን ወደ መጨረሻውና ሁሉንም ወደሚያስተሳስረው ምስጢር ደርሰናል። 10ኛው ምስጢር አገልጋይ መሪነት። 10ኛውና ታላቁ ምስጢር አገልጋይ መሪነት ነው። የነርቭ ሳይንስ ጥናቶች እንደሚያረጋግጡት የሰው ልጅ ለሌሎች በጎ ነገር ሲያደርግ በአንጎል ውስጥ ኦክሲቶሲን የተባለ የፍቅር ሆርሞን ይመነጫል። ብልህ ወንድ መሪነት ማለት ማገልገል፣ ማሳደግና የሌሎችን ሸክም ማቅለል መሆኑን ይረዳል። እሱ የቤተሰቡ መሰላል እንጂ አለቃ አይደለም። በአሜሪካ የሲቪል መብቶች መሪ የነበሩት ማርቲን ሉተር ኪንግ በሚሊዮን የሚቆጠሩ ሰዎችን የመሩት በማስፈራራት አልነበረም። የመሩት በማገልገልና ራሳቸውን አሳልፈው በመስጠት ነበር። በዚህም ምክንያት ዛሬም ድረስ ዓለም የሚያከብራቸው ታላቅ መሪ ናቸው። ሱዛን ኬን ኳይት በሚለው መጽሐፋቸው ላይ ብዙ ጊዜ ታላላቅ ለውጦች የሚመጡት ራሳቸውን ዝቅ አድርገው በጽናትና በትህትና ከሚያገለግሉ የተረጋጉ ሰዎች ነው ይላል። በመጽሐፈ ምሳሌ ምዕራፍ 11 ቁጥር 2 ላይ ትዕቢት ከመጣች ውርደት ትመጣለች፣ ጥበብ ግን ትሑታን ዘንድ ናት ይላል። እውነተኛ ክብር የሚገኘው ሌሎችን በማክበርና በማገልገል ነው። በእኛም ሀገር ባህላችን ውስጥ የቤተሰብ ኃላፊ የሆነ ወንድ ቤት ውስጥ ሲገባ ሁሉም ሰው እንዲነሳለት ወይም ደግሞ እንዲንቀጠቀጥ ሊፈልግ ይችላል። ነገር ግን እውነተኛ መሪ የሆነ ወንድ ከሥራ ሲመለስ የባለቤቱን ድካም ተረድቶ የቤቱን ሸክም ይጋራል። ክብሮ ያለው በማስፈራራት ሳይሆን በሚያሳየው አርአያነት መሆኑን ያውቃል። እናንተስ በበላይነት ነው ወይስ በማገልገል የምትመሩት? እስኪ ሐሳባችሁን በኮሜንት ላይ አካፍሉን። በዚህ ሳምንት ለማንም ሳትናገሩ ለቤተሰባችሁ አንድ ትልቅ ውለታ ዋሉላቸው። እውነተኛ ደስታ በማገልገል ውስጥ ነው የሚገኘው። ውድ ተመልካቾቻችን ዛሬ ያየናቸው 10 የስነ ልቦና ምስጢሮች እውነተኛ ወንድን ከተራ ወንድ የሚለዩ ናቸው። አንድ ብልህ ወንድ የሚታወቀው ባለው የገንዘብ መጠን ወይም ድምፁን ከፍ አድርጎ በማዘዙ አይደለም። ይልቁንም የሚታወቀው በሚያስብበት መንገድ፣ በሚናገረው ቃልና ሌሎችን በሚያገለግልበት መንገድ ነው። እናንተም በዚህ ሳምንት አሁን ካየናቸው 10 ባህሪያት ውስጥ አንዱን ብቻ መርጣችሁ በሕይወታችሁ ተግባራዊ ለማድረግ ወስኑ። የምትመርጡት አንዱን ነው። ምክንያቱም በአንድ ጊዜ 10ሩንም ነገር ማስተካከል ከባድ ሊሆን ይችላል። ስለዚህ አንዱን መረጡና በሕይወታችሁ ዛሬውኑ ተግባራዊ ለማድረግ ቃል ግቡልኝ። ይህንንም በኮሜንት ላይ አካፍሉን። ዛሬ የምታደርጉት ትንሽ ለውጥ ከጊዜ በኋላ ትልቁ ማንነታችሁና ባህሪያችሁ ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉ። እንዲሁም ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫንን አትርሱ። ይህ ቪዲዮ ጠቃሚ ነው፣ ያስተምራል ብላችሁ ካሰባችሁ ደግሞ ለቤተሰቦቻችሁ፣ ለጓደኞቻችሁ እንዲማሩበት ሼር አድርጉልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ እውነተኛ ጥበብ በየቀኑ ራስን በማሸነፍ ውስጥ እንደሚገኝ አትዘንጉ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ ሰዎች ጥላዋችሁ ሲሄዱ ወይም ብቸኛ ስትሆኑ አእምሯችሁን በፍጥነት ለማከም የሚረዱ 10 የስነ ልቦና ምስጢሮችን ማወቅና መማር የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱ። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።